ሰላም ጤና ይስጥልን የተከበራችሁ ወደ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎችን በማቅረብ እኔም ተስፋ ሀብቴ ከመላው የስቱዲዮ ባለሙያዎች ጋር በመሆኑ ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። ለማዳን የሚሰራው የእግዚአብሔር ኃይል ከዘርና ከሃይማኖታዊ ስርዓት ያለፈ ነው ሲሉ ነብዩ ጩፋ ተናገሩ። 273 ነፍሳት ከጨለማ አገዛዝ በመላቀቅ ወደ እግዚአብሔር መንግስት ተቀላቀሉ። የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ሀገር አቀፍ የምክክርና የውይይት ጊዜ ማዘጋጀቱን አስታወቀ። ዓለም አቀፍ የወንጌል ማህበር ጉባኤ በደቡብ ኮሪያ ሲኦል መጀመሩ ተገልጿል። ወደ ዝርዝር መረጃዎች እናልፋለን። ለማዳን የሚሰራው የእግዚአብሔር ኃይል ከዘርና ከሃይማኖታዊ ስርዓት ያለፈ ነው ሲሉ ነብዩ ጩፋ ተናገሩ። ነብዩ ጥቅምት 16 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበራቸው የአገልግሎት ጊዜ ላይ ይህንን ተናግረዋል። ፍሬዮታሻ ዝርዝሩን እንደሚከተለው ታቀርበዋለች። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የጥቅምት 16 2018 ዕለተ እሁድ መደበኛ ፕሮግራሟን ባከናወነችበት ወቅት የተለያዩ የአምልኮ ስርዓቶች ተከናውኖ አልፏል። በዕለቱም የቤተክርስቲያኒቱ ባለራዕይና ፕሬዝዳንት ነብይ እዩ ጩፋ ያገለገሉ ሲሆን የሮሜ መልእክት ምዕራፍ 1 ቁጥር 16ን በመጥቀስ የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። ለማዳን የሚሰራው የእግዚአብሔር ኃይል በዘርና በሃይማኖት የተገደበ ሳይሆን ለሚያምን በሙሉ የሚሰራ ነው ያሉ ሲሆን ይህም ኃይል በየትኛውም አይነት ስርዓትና ኃይል አይገደብም፣ እውነተኛ ነው፣ እንዲሁም መንፈሳዊ ነው ብለዋል። የእግዚአብሔር ኃይል የሚሰራው በሚያምኑት ላይ ሲሆን እምነታችንም ልዩነት እንደሚያመጣ ነብይ እዩ ጩፋ ተናግረዋል። አክለውም ነብይ እዩ ጩፋ እንዳሉት አንዳንድ ሰው የእግዚአብሔር ኃይል እንደሚሰራ የሚያምን ሲሆን እንዴት እንደሚሰራ ካለማወቁ የተነሳ እንደሚተላለፍ አስታውቀዋል። የእግዚአብሔር ኃይል በመስቀል ላይ የተገለጠ ሲሆን እንዲሁም በኢየሱስ ክርስቶስ ላይና በተጻፈው ቃል ላይ እንደተገለጠ አስረድተዋል። ይህ ኃይል የተገለጠው በወንጌል በኩል ሲሆን የሚያድነውም ደግሞ በእምነታችን እንደሆነ በመናገር ወንጌልን መመስከር የምርጫ ጉዳይ ሳይሆን ከኢየሱስ የተሰጠን ሰማያዊ ትእዛዝ ነው ብለዋል። በመጨረሻም ለማዳን የሚሰራው የእግዚአብሔር ኃይል በሁለንተናዊ አካል ላይ የሚሰራ ነው በማለት የዕለቱን የስብከት ጊዜያቸውን አጠናቀዋል። 273 ነፍሳት ከጨለማ አገዛዝ በመላቀቅ ወደ እግዚአብሔር መንግስት ተቀላቀሉ። ጥቅምት 16 2018 በተደረገ መደበኛ ጉባኤ 273 ነፍሳት ጌታን በመቀበል ወደ እግዚአብሔር መንግስት መቀላቀል ችለዋል። ቀለም ይስሐቅ እንደሚከተለው ታቀርበዋለች። በክራይስት አርሚ ዓለም አቀፍ ቤተክርስቲያን ከሚደረጉና ቅድሚያ ከሚሰጣቸው ተግባሮች መካከል ለአዳዲስ ነፍሳት ጥሪ በማድረግና ወንጌልን በመመስከር የእግዚአብሔርን መንግስት ማስፋት እንደሆነም የተገለጸ ሲሆን በዚህም አማካይነት ጥቅምት 16 በቤተክርስቲያኒቱ በነበረው የአምልኮ ጊዜ ላይ በተደረገ የአዳዲስ ነፍሳት ጥሪ 273 ነፍሳት ጌታ ኢየሱስ ክርስቶስን የነፍሳቸው አዳኝ አድርገው መቀበል ችለዋል። ለመጡት ነፍሳት የክራይስት አርሚ ዓለም አቀፍ ቤተክርስቲያን ምእመን ለእግዚአብሔር ክብር በመስጠትና እንኳን ደህና መጣችሁ በማለት ልዩ በሆነ ደማቅ አቀባበል ተቀብሏቸዋል። የቤተክርስቲያኒቱ ባለራዕይና ፕሬዝዳንት የሆኑት ነብይ እዩ ጩፋ ንስሐ እንዲገቡ በማድረግና በመጸለይ ከእስራት የተፈቱ ሲሆን ወደሚቀርባቸው ቤተክርስቲያን በመሄድ የደህንነት ትምህርታቸውን በመከታተል የጌታ ደቀ መዝሙር እንዲሆኑ መክረዋል። ጌታ ኢየሱስን እንደ ግል አዳኛቸው አድርገው የተቀበሉት ነፍሳት ከተለያዩ ቤተ እምነት ከባዕድ አምልኮ በመምጣት ለታረደው በግ እጅ መስጠታቸውን የክራይስት አርሚ ዓለም አቀፍ ቤተክርስቲያን አስታውቃለች። በተያያዘ ዜና እሁድ በነበረው ፕሮግራም በርካቶች ከአጋንንት እስራት ነጻ መውጣታቸውና በትንቢት መጽናናታቸው ተገልጿል። ብዙ ነፍሳት ከአጋንንት አሰራር ኢየሱስ በስሙ ላይ ባለው ኃይል አማካኝነት ተፈተዋል። በዕለቱም ከተለያዩ ቤተ እምነት ውስጥ ያሉና በባዕድ አምልኮ ተጠቂ የነበሩ ነፍሳት ከአጋንንት እስራት ነጻ የወጡ ሲሆን አሁን ላይ ሰይጣን ተግቶ እየሰራ ያለበት ወቅት ስለሆነ በብዙ ነፍሳት ላይ ተልእኮውን እየፈጸመ እንደሚገኝም ተገልጿል። ነገር ግን የሰይጣን አቅም የተሸነፈና እኛ ጋር ያለው መንፈስ ከማንም በላይ በመሆኑ ቤተ ክርስቲያን የገሃነም ደጆች ሊቋቋማት ስለማይችል የሰይጣን ስራ በአጽንኦት ልንቃወም ይገባል ብለዋል። በዕለቱም ነብዩ ጩፋ በእግዚአብሔር ምሪት በመመራት ትንቢታዊ አዋጅም አውጀዋል። የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ሀገር አቀፍ የምክክርና የውይይት ጊዜ ማዘጋጀቱን አስታወቀ። የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ጥቅምት 22 2018 ሰፊ ውይይትም እንደሚያደርግ አስታውቋል።
ተጨማሪ ያለን። ስብሰባውም የህብረቱ ስራ ፕሬዝዳንትና ምክትል ፕሬዝዳንት ከስራ አስፈጻሚዎች ጋር ጥቅምት 16 2018 ባደረጉት የጋራ ውይይት ከህብረቱ አባላት ጋር የአንድነት ጊዜ እንዲኖር እንዳስፈለገም ተገልጿል። ህብረቱ በወንጌል ዙሪያና በተለያዩ እቅዶች ላይ ሰፊ ውይይት እንደሚያደርግ የተገለጸ ሲሆን የህብረቱ አባላት የሆኑት የቤተ ክርስቲያንና የሚኒስትሪ መሪዎች እንዲገኙም ጥሪ ቀርቧል። ጥቅምት 22 በሚደረገው የህብረቱ ስብሰባ ትላልቅ አጀንዳዎችና ለህብረቱ በሚጠቅሙ አጀንዳዎች ላይ ሰፊ ውይይት እንደሚደረግ ተመላክቷል። በዕለቱም የህብረቱ ፕሬዝዳንትና የካውንስሉ ስራ አስፈጻሚ ፓስተር እሸቱ ወርቄ እንዲሁም የህብረቱ ምክትል ፕሬዝዳንትና የካውንስሉ ቦርድ አባል የሆኑት የክራይስት አርሚ የዓለም አቀፍ ቤተ ክርስቲያን ፕሬዝዳንት ነቢይ ጩፋ እንዲሁም የቦርዱ ስራ አስፈጻሚና አመራር በተገኙበት ውይይቱም እንደሚደረግ ተመላክቷል። በሁሉም ክልል ከተሞች ላይ የሚገኙ የህብረቱ አባላቶች ጥቅምት 22 2018 ከጠዋቱ 2 ሰዓት ጀምሮ በክራይስት አርሚ የዓለም አቀፍ ቤተ ክርስቲያን በመገኘት ፕሮግራሙ ላይ እንዲሳተፉም ጥሪ ቀርቧል። አድራሻውን ታውቁ በጉግል ማፕ በመጠቀም ማግኘት እንደሚችሉ የተገለጸ ሲሆን ከውይይቱ ባለፈ ጸጋን የመከፋፈል ጊዜ እንደሚኖርና የህብረቱ ምክትል ፕሬዝዳንት ነቢይ ጩፋ የእግዚአብሔርን ቃል እንደሚያገለግሉም ተጠቁሟል። በቀጣይም ከዚህ ስብሰባ በኋላ በሀገሪቱ በሚገኙ በተለያዩ ክልሎች ላይ የህብረቱ ምክክርና ውይይት እንደሚቀጥል የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት አስታውቋል። ዓለም አቀፍ የወንጌል ማህበር ጉባኤ በደቡብ ኮሪያ ሴኡል ከተማ መጀመሩ ተገለጸ። ጉባኤውም እስከ 2033 ወንጌል ለሁሉ በሚል መሪ ሀሳብ መጀመሩ ተገልጿል። ፍሬው ታሻ ተጨማሪ አላት። ዓለም አቀፍ የወንጌል ማህበር ወርልድ ኢቫንጀሊካል አሊያንስ WEA አዲስ ዓለም ጉባኤዋን በሴኡል በተከበረ ስነ ስርዓት ጀመረች። የጉባኤው ዋና ጭብጥ ወንጌሉ ለሁሉ እስከ 2033 ተብሎ ተመዝግቧል። በዚህ ዓለም አቀፍ ጉባኤ ውስጥ ከ190 በላይ ሀገሮችን የሚወክሉ የእርምጃ ተቋማትና የመንፈሳዊ ድርጅቶች ተሳትፈዋል። የማህበሩ መሪ ዶክተር ቢሊ ሊን በመነሻ ንግግራቸው ላይ የወንጌል መልእክት ለአንድ ህዝብ ብቻ አይደለም ለዓለም ሁሉ ነው በማለት እስከ 2033 ዓመተ ምህረት ድረስ ወንጌሉ ወደ ሁሉም ህዝብ እንዲደርስ እንሰራለን ብለዋል። የጉባኤው ውይይቶች በቴክኖሎጂ፣ በማህበራዊ ግንኙነትና በአንድነት በመስራት የወንጌልን መልእክት ወደ ዓለም ዙሪያ ለመድረስ ትኩረት ያደርጋሉ ተብሏል። ከተሳታፊዎች አንዱም ወንጌል የመፍትሄን የተስፋንና የሰው ደስታን የሚያበረታታ እንቅስቃሴም ጭምር መሆን አለበት በማለት አስተያየቱን ሰጥቷል። የጉባኤው ውይይቶች በቀጣይ ቀናት ይቀጥላሉ። መረጃውን ከወርልድ ኢቫንጀሊካል አሊያንስ አግኝተነዋል። ክቡራትና ክቡራት ተመልካቾቻችን ከክራይስት አርሚ ቴሌቪዥን ወደ እናንተ ሲደርስ የነበረው የዜና ሰዓታችን ይህን ይመስል ነበር። ዜናዎቹን በማቅረብ እኔ ምንትስኖት ሀብቴ አብሬያችሁ ቆይታ አደረግኩኝ። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ተመኘን። ሰላም።